ቀን ተኩል ሲፈጸም ከልጅ እወለዳለሁ፣ በሜዳ አድሃለሁ፣ በመስቀል ተሰቅዬ አድንሃለሁ አለ። አዳም በመትከፈ ልቡናው ቋጥሮ ይዟት የወጣ የአዳም አለኝታው ተስፋው ኪዳነ ምሕረት ወላዲተ አምላክ ናት። ክብር ይግባት እናታችን። ለኖህ ምልክት አድርጎ በሰጣት በዛች ኪዳን ዓለምን በንፍር ውሃ እንዳላጠፋ የካቲት 16 በጎልጎታ ለድንግል ማርያም በሰጣት ቃል ኪዳን እኛ ልጆቹን ቸሩ መድኃኔዓለም አያጠፋንም። ክብር ይግባውና አያጠፋንም። በእናቱ ረድኤት እንጠበቃለን። ቃል ኪዳኗ መሰላል ሆኖ ከእግዚአብሔር ጋር የምንገናኝባት ድንግል ማርያም ነበረች። ክብር ይግባት እናታችን። ፀሐይን ለብሳ ተጎናጽፋ ጨረቃን ተጨምታ በራሶቿም ላይ እንደ ዕንቁ ፈርጥ ያሉ 12 ከዋክብት ደፍታ ንግሥታችን አለች። ክብር ይግባት ኪዳነ ምሕረት እናታችን። ወይንኪ ያልቦሙ አለች። ድርድር የለም። ውሃው ወደ ምን ተለወጠ? ዛሬም በድንግል ማርያም ምልጃ ባዶ ጋኖች ሁሉ ይሞላሉ። ዛሬ በድንግል ማርያም ምልጃ እንደ ውሃ ጣዕም የለሽ የሆኑ ትዳሮች፣ ኑሮዎች፣ ስራዎች ሁሉ እንደ ወይን የጣፈጡ ይሆናሉ። ደስ ይበላችሁ እመቤታችን። ተካሄድኩ ምስሌኪ ኪዳነ ምሕረት፣ ከአንቺ ጋር የምህረትን ቃል ኪዳን ተገባባው። ይህን ኃይለ ቃል የተናገረው ማሕሌታዊው ሊቅ ቅዱስ ያሬድ ነው። ቃሉን የተናገረው ኢየሱስ ክርስቶስ ነው። ይህን ቃል የሰማችው ድንግል ማርያም ናት። ረድኤቷ በረከቷ አይደርብንና ዛሬ ጎልጎታ ስትጸልይ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ እልፍ አእላፋት መላእክትን አስከትሎ ቃል ኪዳን ገብቶላታልና ማሕሌታዊ ሊቅ ቅዱስ ያሬድ ይህን ሲያነሳ ተካሄድኩ ምስሌኪ ኪዳነ ምሕረት። እስቲ አብረን እንበለው፣ ከአንቺ ጋር በሉ እስቲ። የምህረት ቃል ኪዳንን ተገባባው። በዚህ ርዕስ ላይ ነው ምእመናን ቆይታ የምናደርገው። የድንግል ማርያም ረድኤቷ በረከቷ ከሁላችን ጋር ይሁን። በተለይ ታሪኩ ጠዋት እንደተተረከ ስለማስብ ቅዱሳት መጻሕፍት ስለ ቅድስት ድንግል ማርያም ቃል ኪዳን ምን ይላሉ? በተለይ ብሉዩ ምን ይላል? ሐዲሱ ምን ይላል? 10 ቦታዎች ላይ የቅድስት ድንግል ማርያም ቃል ኪዳን በምስጢር በምሳሌ በእውነት ተነግሯልና ያንን ምስጢር እንማራለን። እግዚአብሔር አባታችን፣ እግዚአብሔር ሕይወታችን፣ እግዚአብሔር ንጉሳችን ለእናቱ ለቅድስት ድንግል የገባውን ቃል ኪዳን ልብ እንድናደርገው ቅዱስ ፈቃዱ ይሁንልን። የእመቤታችን የቅድስት ድንግል ማርያም ቃል ኪዳን መጀመሪያ የምታገኙት ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ ነው። ዛሬ ብዙ ምስጢር ነው የምናመሰጥረው። ብዙዎች ዘፍጥረት 3 ላይ ይነሳሉ። አይደለም። የድንግል ማርያም ቃል ኪዳን የሚገኘው ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ ነው። አዳም አባታችን ለእንስሳት፣ ለአራዊት፣ ለአዕዋፍ ስም እየሰየመ ከሰደዳቸው በኋላ ለሱ ረዳት አልተገኘለትም። አዘነ ይላሉ ሊቃውንት አባቶቻችን ሲያስተምሩን። ሥላሴ ሁሉን 2 አድርገው ፈጥረዋል። እኔም ብቻዬን ለምን ፈጠሩኝ ብሎ ሲያስብ ሥላሴ ምን አሉ? ሰው ብቻውን ይሆን ዘንድ መልካም አይደለም። አላ ንግበር ሎቱ ቢጸ ዘይረዳው ዘትረዳውም ይላል። የምትረዳው ባልንጀራ እንፍጠርለት አሉ። ምን እንፍጠርለት? የምትረዳው ምን ባልንጀራ እንፍጠርለት ብለው ሔዋንን ከጎኑ ሥላሴ ፈጠሩለት። ታዲያ አይናማ ሊቃውንት ይሄን ያመሰጥራሉ። ረዳት የተባለችው ለጊዜው ሔዋን ናት። ምክንያቱም አዳም አባታችንን ታግዘው ነበረ፣ ትረዳው ነበረ። እሱ የውጭውን ሲያከናውን እሷ የውስጡን ልጅ በመውለድ ሌሎችም ነገሮችን በማከናወን ትረዳዋለች። የሥጋ ረዳት ሆነዋለች። ግን የነፍስ ረዳት ግን አልሆነችውም። ሆነዋለች? አልሆነችውም። አካለ ከይሲን ማደሪያ ልሳነ ከይሲን መናገሪያ ላደረገው ለእባቡ ቃል በመታመን እንኳን ልትረዳው ቀርቶ ምድረ ፋይድ እንዲወድቅ ወደ ሲኦል እንዲጣል በእግረ አጋንንት እንዲረገጥ አድርገዋለች። ታዲያ ሥላሴ ሔዋንን ረዳት አሏት ቢባል ለጊዜው ነው። ፍጻሜው ግን ደቂቀ አዳምን በምልጃዋ በቃል ኪዳኗ
ምትረዳ ዳግሚት ሔዋን ድንግል ማርያም ከአዳም አብራክ ትገኛለችና ሥላሴ ረዳትን እንፍጠር ብለው ለአዳማውያን ሁሉ ስለ ድንግል ማርያም ገለጡ። ደስ ይበላችሁ፣ ረዳታችን ናት። ለዚህ ነው ሊቃውንት ረዳይተ ትሰመይ ቅድስት ድንግል ለአዳም ወለደቂቆ። ረዳትስ ረዳት ግን አዳምን ከልጆቹ ጋር በቃል ኪዳኗ የምትረዳው ማናት? ድንግል ማርያም ናት። ሔዋንሰ ይረዳአቶ፣ ሔዋንስ አልረዳችሁ አላዳይሞ አሳተቶ፣ አሳሳተችው እንጂ። ወበሰባቱ ዓመትም ገነተ ተላ ውጽአቶ፣ ከ7 ዓመት የገነት ተላ ደስታ አወጣችሁ አስወጣችሁ። ማርያም ሰረዳይተ ኮነቶ በደመ ወልዳ ዘተሳየጠቶ ወውስተ ገነት አባቶ፣ ስጋውን የቆረሰ ደሙን ያፈሰሰ በከበረ ደሙ ፈሳሽነት የተሰደደውን አዳምን የመለሰ ክርስቶስን በመውለዷ ለአዳም ልጆች ሁሉ ረዳት ተባለች። ክብር ይግባት እናታችን። ይሄ ነው አያችሁ፣ ረዳት እንፍጠር አሉ ሥላሴ። ረዳታችን ማናት? ሔዋን አይደለችም፣ ድንግል ማርያም ናት። ለዚህ ነው ዳግሚት ሔዋን ተብላ ድንግል የምትጠራው። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ምን ይላል? ሆተ ብርሃን በሚል መጽሐፉ ላይ ሔዋን አለ አኮ ዘኮነቶ ረዳይተ፣ ረዳት የሆነችው አይደለም አላ ኮነቶ ቀታሊተ፣ እንደውም ገዳዩ ሆነችው እንጂ። ምን አደረገችው? አዳም እንዲሞት በነፍስ ያደረገችው ሔዋን ናት። ድንግል ማርያም የወደቀውን አዳምን ያነሳውን ክርስቶስን ወለደችልን። የተዘጋው ገነት ተከፈተ። አዳም ከልጅ ልጁ ጋር ገነት ገባ። ክብር ለረዳቱ ለድንግል ማርያም ይሁን። ይሄ የመጀመሪያው ምስጢር ነበረ። በኋላ ሥላሴ ደግሞ አሁንም ሥላሴ ሁለተኛ የድንግል ማርያምን ነገር በቃላቸው ይገልጣሉ። በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እባቡን ረገመው እግዚአብሔር። ያሳተውን እባብ ረገመው። ምን ብሎ ረገመው? ባንተና በሴቲቱ፣ ባንተና በማ በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተ ደግሞ ሰኮናውን ትነክሳለህ ተባለ። ይሄ የተረገመው እባብ ነው። ፍጻሜው ግን ዲያብሎስ ነበረ። ምን አለ? ባንተና በሴቲቱ። ሴቲቱ ማንተዋ? ለጊዜው አጠገቡ የነበረችው ማናት? ሔዋን ናት። ግን ሔዋን ዲያብሎስን ተፋልማ ትችላለች? አትችልም። ምክንያቱም ጥሏታል። ለዚህ ነው ባንተና በሴቲቱ ብሎ ለጊዜው ሔዋንን፣ ፍጻሜው ደግሞ ማን ነበረች? ድንግል ማርያም ነበረች። ጠላትነትን አደርጋለሁ። ከዛ ጊዜ ጀምሮ እየሰማችሁኝ ነው? የድንግል ማርያምና የዲያብሎስ ጠላትነት ተጀመረ ማለት ነው። አለቀ። አሁን ድንግል ማርያም ላይ ብዙ ጠላቶች ቢያስነሳ አይድነቃችሁ፣ እርግማኑ ያ ስለሆነ ነው። ባንተና ተባለ በሴቲቱ መካከል ጠላትነትን አደርጋለሁ፣ በዘርህና በዘሯ። በማንና በማን? የዲያብሎስ ዘር የተባሉት ማን ናቸው? አይሁድ ነበሩ ለጊዜው። ዘሯ የተባለው ማን ነው? ኢየሱስ ክርስቶስ አምላካችን ነው። አመስግኑት። ጠላትነትን አደርጋለሁ። የበደሉት አሉ ሊቃውን ሲተረጉሙት አዳምና ሔዋን ናቸው። እግዚአብሔር ግን በዘሮቻቸው አላለም። ሔዋንም ብቻ ለየና በዘሯ አለ። በምኗ? አያችሁ፣ እግዚአብሔር ዓለምን የሚያድነው ቅድመ ዓለም ከአብ ያለ እናት እንደተወለደ ድህረ ዓለም ከማ ብቻ ነው የሚወለደው? ከማ ብቻ ነው? ያለ አባት ከድንግል ማርያም በግብረ መንፈስ ቅዱስ ስለሚወለድ አዳምን አስወገደው፣ አልፈለገውም። አዳምን አስወገደና ሔዋንን ብቻ ለይቶ በዘሯ አለ። አለቀ። ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትነድፋለህ አለ። እውነት ነው። የጌታ ሰኮና ትምህርቱን፣ ሰኮና ተአምራቱን ለማሰነካከል ይሞክር ነበረ። በአይሁድ አድሮ አሰቀለው። መሲሁ ክርስቶስ ከድንግል የተወለደው ከዘሯ የተገኘው ልጇ ኢየሱስ ክርስቶስ ደግሞ በመስቀል ተሰቅሎ ዲያብሎስን ቀጥቅጦ አዳምን አዳነው። ክብር ምስጋና ለስሙ ይሁን። አዳም ተንፈስ ያለው ይሄን ሲሰማ ነው። ለዚህ ነው አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት። ከገነት በተሰደደ ጊዜ የማን ተስፋው አንቺ ነሽ? የማን ተስፋው አንቺ ነሽ? የአዳም ተስፋው አንቺ ነሽ አለ። በኋላ 5 ቀን ተኩል ሲፈጸም አይደለም፣ በቃ ጌታዬ ከሴቲቱ ዘር
ዳግሚት ሔዋን ከምትባለው ከአብራኬ ከምትገኘው ተወልዶ ጠላቴ ያሳሳተኝን እባብ ይቀጠቅጠዋል ብሎ ደስ አለው። አዳም ተረጋጋ ማለት ነው። ተናዘዘ ብኪ ያኮኑ ህሊና ቀዳማይ አብ አመምገነቱ ተሰደ በሐዘን ንጹሕ። እስቲ አብረን እንበለው። በፍጹም በሉ እስቲ። በጭንቀት አዳም ከገነት በተሰደደ ጊዜ ህሊናው ባንቺ ተረጋጋ። ታረጋጋለች ድንግል ማርያም፣ ክብር ይግባት እናታችን፣ ታረጋጋለች። ይህን ሲሰማ አዳም ደስ አለውና ዘፍጥረት 3:20 ላይ ምን አለ? አዳም ለሚስቱ ሔዋን ብሎ ስም አወጣ፣ የሕያዋን ሁሉ እናት ነችና አለ። እሷ ማን ናት? ሕይወት ክርስቶስን የወለደች ድንግል ማርያም ከሔዋን ባህሪ ትወለዳለችና ሕይወት ክርስቶስን ታስገኛለች። በዚህም ከሞት ወደ ሕይወት ከአሳር ወደ ክብር እንመለሳለንና ሔዋን ብሎ ስም አወጣ። ፍጻሜው ግን ሕይወትን ያስገኘች እመ ሕይወት ድንግል ነበረች። ክብር ይግባት እናታችን። በቃ ከዛ በኋላማ ምን ችግር አለ? ገለጠለት። በሐሙስ ዕለት ወበመንፈቃ ለዕለት ተወለድም ወለተ ወለትከ 5 ቀን ተኩል ሲፈጸም ከልጅ ልጅ እወለዳለሁ፣ በሜዳ አድሃለሁ፣ በመስቀል ተሰቅዬ አድንሃለሁ አለ። አዳም በመትከፈ ልቡናው ቋጥሮ ይዟት የወጣ የአዳም አለኝታው ተስፋው ኪዳነ ምሕረት ወላዲተ አምላክ ናት። ክብር ይግባት እናታችን። ይህ ሁለተኛ የተገለጠ የቅድስት ድንግል ማርያም ቃል ኪዳን ነው። ሶስተኛ ቃል ኪዳኗን ለማን ይገልጥለታል? ለኖህ ይገልጥለታል። ለማን ይገልጥለታል? ለኖህ። ዘፍጥረት 6 ዘፍጥረት 7 አንቦ ለኖህ እግዚአብሔር ዓለም ከንፍር ውሃ የሚተርፍባትን ምስጢራዊት መርከብን እንዲያዘጋጅ ያዘዋል። ታሪኩን አልተርከውም። ዘፍጥረት 6 ዘፍጥረት 7 እናንተ አንቦ። ግን ያችን መርከብ ስትሰራ ስንት ክፍል አድርገ ስራ አለው? 3 ክፍል አድርገ ስራ አለው። ስንት ክፍል? 3 ክፍል። ኖህ አባታችን በዛሽ መርከብ ውስጥ ገባ። 3 ክፍል ባላት መርከብ ውስጥ የንፍር ውሃ መጣ። ኖህ ከቤተሰቦቹ ጋር ተረፈ። ከመርከቢቱ ውጭ ያሉት ሁሉ በንፍር ውሃ ነደው ተቃጥለው ጠፉ። ኦርቶዶክሳውያን ያቺ መርከብ ማን ነበረች? እስቲ ንገሩኝ። ታላቁ አባት አባ ሕርያቆስ ምን አለ? ኖህ ከጥፋት ውሃ የዳነባት መርከቡ ማነሽ አለ? አንቺ ነሽ ይላታል። ያቺ የድንግል ማርያም ቃል ኪዳን ምሳሌ ነበረች። ያቺ መርከብ ስንት ክፍል አላት? 3 ክፍል አላት። ድንግል ማርያምም ማኅደረ ሥሉስ ቅዱስ ናት፣ የሥላሴ ማደሪያ ናት። ያቺ መርከብ 3 ክፍል አላት። ድንግል ማርያምም በ3 ወገን ንጽሕት ናት። በሥጋ 1፣ በነፍስ ተናገሩ እንጂ በልቡና በ3 ወገን ምንድን ናት? ንጽሕት ናት፣ እንከን አልባ ናት። ለዚህ ነው ዘካርያስ በምዕራፍ 4 ላይ ወርኢኩ ተቋመ ማኅቶት የወርቅ መቅረዝን ተመለከትኩ አለ። ሁለንታሃ ወርቅ አለ። ሁለመናዋ በሉ እስቲ፣ ድምፅ አይሰማም። ሁለመናዋ ወርቅ ነው አለ። አያችሁ፣ ስጋዋ ወርቅ ነው 1፣ ነፍሷ ወርቅ ነው 2፣ ህሊናዋ ወርቅ ነው ስንት? ኧረ እንጨምር። ሃይማኖቷ ምንድን ነው? ሃይማኖቷ ምንድን ነው? ምግባሯ ምንድን ነው? ተናገሩ። ቅድስናዋ ምንድን ነው? ንጽህናዋ ምንድን ነው? ትሕትናዋ ምንድን ነው? 9 ወር ከ5 ቀን አምላክን የተሸከመ ማኅፀኗ ምንድን ነው? አምላክን ያጠቡ ጡቶቿ ምንድን ናቸው? አምላክን የታቀፉ ጉልበቶቿ ምንድን ናቸው? እሱን ያዘለ ኪሩባዊ ሰረገላ የሆነ ጀርባዋ ምንድን ነው? ወርቅ ናት። ክብር ለወርቃችን ለድንግል ማርያም። ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና አላትና 3 ክፍል አድርገ ስራ አለው። አባታችን ኖህ ከልጆቹ ጋር በመሆን 3 ክፍል ባላት መርከብ ተጠለለ። ኖህ ከቤተሰቦቹ ጋር የክርስቲያኖች ምሳሌ ነው። ዛሬም ክርስቲያኖች ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡናን ገንዘብ ባደረገች በድንግል ማርያም ቃል ኪዳን ይሸሸጋሉ፣ ይደበቃሉ። ድንግልም በጽላሎተ ረድኤቷ በአማናዊ መርከብነቷ ምእመናንን ትሸሽጋቸዋለች።
ትጠብቃቸዋለች፣ ከስቃየ ገሃነምም በምልጃዋ ትሰውራቸዋለች። ደስ ይበላችሁ፣ ትሰወራላችሁ። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ምን አለ? ኦ እግዝእትየ ማርያም ለተረፈ ዓለም ኖህ ማህየዊት እጹ አይጹቀ ፍጥረት ሐዳስ እንተ እምኔሃ ሰረጹ። እስቲ አብረን ወደ አማርኛ እንበለው። የሐዲስ በሉ እስቲ። ፍጥረት ቅርንጫፎች ክርስቲያኖች ከእርሷ የበቀሉ ከሰው የተረፈ የኖህ አዳኝ መርከቡ አንቺ ነሽ። እመቤታችን ናት። ደስ ይበላችሁ። ኪዳኗ ነው። ግን ከመርከቧ ውጭ የሆኑት ሁሉ ነደዋል፣ ተቃጥለዋል። ጌታ በራሱ ምሎ በስጋውና በደሙ ምሎ በሰጣት ቃል ኪዳን የማይታመኑ ሁሉ ለስቃየ ገሃነም የተጠበቁ የተዘጋጁ ናቸው። እግዚአብሔር ይሰውራል። እመቤታችንን ከመጋድ ይሰውራችሁ። በቃ ይሄ ነው። ስለዚህ ሶስተኛ ቃል ኪዳኗን በምን ገለጠው? በመርከብ ገለጠው። ዛሬ ድንግል ማርያም ልጆቿ ምእመናንን በመርከብነቷ ነው የምትጠብቀው። እቺ ቤተ ክርስቲያን ራሱ እንደው ስትታይ ሐመረኖ ትመስላለች አይደለም? ደስ ስትል ባካችሁ የእመቤታችን በረከት ያለባት ናት። ደስ ይበላቸው ምእመናን። አዎ ሶስተኛ አራተኛ የድንግል ማርያምን ቃል ኪዳን ኖህ ከመርከብ ከወጣ በኋላ በቀስተ ደመናው ይገልጣል። 7 ብር ባላት ቀስተ ደመና 7 ብር አላት። ኦርቶዶክሳውያን አሁን አንድ ምስጢር ልነግራችሁ ነው። ዝግጁ ናችሁ? በጣም ጥሩ። ረቀቅ ወዳለው ሂሳብ እንሄዳለን፣ ግን ለጊዜው ልተርከው። ኖህ ከመርከብ ከወጣ በኋላ መስዋዕት ሰዋ። ዘፍጥረት 9 ቁጥር 8 እስከ 17 ብዙ ወተባዙ አለው። እንደገና ብዙ ተባዙ ወምልዋ ለምድር ምድርም ምሏታል። እኔ ለምን ጌታዬ ልጆች ኃጢአት ይሰራሉ፣ አንተ ትፈርድባቸዋለህ ለምን ያለው? እንዲህስ እንዳላደርግ አለው። እሸይም ቀስቴ በውስተ ደመናት፣ ቀስቴን በደመና ላይ ምን አደርጋለሁ? እሾማለሁ። ከመዳግመ ለምድር እያማስና በመያይ ዳግመኛ ምድርን በንፍሯ ቀቅዬ እንዳላጠፋ ደመና በዞረ ቁጥር ህብር ያላት ቀስተ ደመና እሰጥሃለሁ አለው። ይሄ እግዚአብሔር ከኖህ ጋር ምን አደረገ? ቃል ኪዳን ተገባባ። ሊቃውንት አባቶቻችን 7 ብር አላት ይላሉ። ስንት ብር አላት? ስንት ብር አላት? 7 ብር አላት። ስለዚህ እግዚአብሔር ለኖህ 7 ብር ያላት ቀስተ ደመናን ለጊዜው አሳየው። ፍጻሜው ግን ደመናዋ ድንግል ማርያም ነበረች። 7ቱ ህብር ከአማናዊት ደመና ከድንግል ማርያም ኢየሱስ ክርስቶስ 4ቱን ባህርያተ ሥጋ 3ቱን ባህርያተ ነፍስ ገንዘብ አድርጎ ዓለምን አዳነ። ክብር ይግባት ድንግል እናታችን ምክንያተ ድኅነት ሆነች። ትምህርተ ኪዳን አንቲ ዘተሰመይኪ ቀስተ ደመናት ከመ ይምጻእ ውስተ ምድር ዳግመ ዝናመ ማያት። እስቲ አብረን ዝናመ መዓት እስቲ አብረን እንበለው። ዳግመኛ በሉ እስቲ። የቁጣ ዝናብ ወደ ምድር እንዳይመጣ ቀስተ ደመናት የተባልሽ የኪዳን ምልክት አንቺ ነሽ። አቤት አቤት አቤት! አያችሁ፣ ለኖህ ምልክት አድርጎ በሰጣት በዛሽ ኪዳን ዓለምን በንፍር ውሃ እንዳላጠፋ የካቲት 16 በጎልጎታ ለድንግል ማርያም በሰጣት ቃል ኪዳን እኛ ልጆቹን ቸሩ መድኃኔዓለም አያጠፋንም። ክብር ይግባውና አያጠፋንም። በእናቱ ረድኤት እንጠበቃለን። ለዚህ ነው ዛሬ ሊቃውንቱ መልክዓ ኪዳነ ምሕረት ሲያደርሱ ለገጽኪ የሚባል አለ። አባ ዘመለኮት የሚባል ሊቅ ነው የደረሰው። ትምህርተ ኪዳን ማርያም ወቀስተ ደመና ብሩህ ይላል። እምኀበ አምላክ መሐሪ እምአመነ ሰዓኪ ኖህ አማስኖታ ለምድር ይደገመ አይ። አብረን እንበለው። ብሩህ ቀስተ ደመና ሲበሉ ጸሎትም ስለሆነ ብሩህ ቀስተ ደመና የሆንሽ የኪዳን ምልክት ማርያም ከመሐሪው አምላክ ኖህ አንቺን ከወሰደ ጀምሮ ምድርን ለማጥፋት የጥፋት ውሃ ዳግመኛ አልመጣም። ክብር ይግባት እናታችን ለዮሐንስ ለጊዜው ለኖህ ፍጻሜው በዮሐንስ በኩል ለኛ የተሰጠችን የኪዳን ምልክት ወላዲተ አምላክ ድንግል ማርያም ናት። ይሄ እንግዲህ ስንተኛ ምልክት ነበረ?
አራተኛ ምልክቷ ነበረ። አምስተኛ ምልክት አቤት ይሄ ደግሞ ደስ ይላል። ለአባታችን ለያዕቆብ ምልክትነቷን አባታችን ያዕቆብ ሎዛ ደረሰ። ከወንድሙ ከኤሳው ተጣልተው ልክ እንደዚህ ምሽት ነበረ። ጨልሟል። ደንጊያ ተንተርሶ ፈቅ ብሎ ከጎዳና ተኝቶ ራእይ ያያል። ምን ያያል? ስለ ራእይ ትንሽ ነግራቸዋለሁ። ምን የያዕቆብ ሌሊት ያድርግላችሁ የሚባል ምርቃት ሰምታችኋል አይደለ? በኦሪት ዘፍጥረት ምዕራፍ 28 በደንብ አነቡት ከ12 ጀምራችሁ። የወርቅ መሰላል ከምድር እስከ ሰማይ ተተክላለች። መላእክት ይወጡባታል፣ ይወርዱባታል። የወርቅ ዙፋን ተነጽፎባታል። ንጉሥ እግዚአብሔር ተቀምጦባታል። ያዕቆብ ደነቀው። ዛቲ እቲ ሆታ ለሰማይ፣ ይቺ አለ የሰማይ ደጅ ናት አለ። የምን ደጅ ናት? አቤት ደጅ! ምስጢሩ ብዙ ነው። በዚችም የእግዚአብሔር ቤት ይሰራል ብሎ ደንጊያ ተክሎ ዘይት አፍሶባት ይሄዳል። ያዕቆብ ሌሊት የወርቅ መሰላል ተመለከተ። ከምድር እስከ ሰማይ የወርቅ መሰላል ተተክላለች። መላእክት ይወጣሉ ይወርዳሉ። ያቺ መሰላል ቃል ኪዳኗ መሰላል ሆኖ ከእግዚአብሔር ጋር የምንገናኝባት ድንግል ማርያም ነበረች። ክብር ይግባት እናታችን። መሰላላችን ወርቁ የንጽሕናዋ የቅድስናዋ ነው። ዙፋን የማኅፀኗ ነው። ንጉሥ የኢየሱስ ክርስቶስ አምሳል ነው። ጌታም 9 ወር ከ5 ቀን በማን ማኅፀን ተቀመጠ? ንገሩኝ። በእናቱ። መላእክት ይወጣሉ ይወርዳሉ። እሷም ጌታን በማኅፀኗ ተሸክማ ሳለች ማን ያመሰግኑ ነበረ? መላእክት። ቅዱስ 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 ሲሉ ድንግል አንገቷን ዘንበል ዘለስ አድርጋ ከማኅፀኗ የሚፈሰውን የመላእክትን ምስጋና ትሰማ ነበር። ክብር ይግባት እቺ ሀገረ እግዚአብሔር። ይሄ ነው። ያዕቆብ ተመለከተ። ምን አለ? ይቺ የሰማይ ደጅ ናት አለ። አቀተመለ። ይቺ የምን ደጅ ናት? አይሰማም። ይቺ የምን ደጅ ናት? ሊቁ ምን ብሎ ተረጎመው? ንጉሱን ለማግኘት በምን በኩል መግባት አለብን? ኧረ ፍጠን። ቤተ መንግስት ንጉሱ ተቀምጧል። ንጉሱ ሲቀመጥ መጀመሪያ በምኑ ነው የምታልፈው? በቤተ መንግስቱ በር አይደል እንዴ? እየሰማችሁ ነው? በቤተ መንግስቱ ደጃፍ ካለፍክ በኋላ ነው ማንን ማግኘት የምትችለው? ንጉሱን ማግኘት የምትችለው። ስለዚህ አለ ያዕቆብ እቺ የሰማይ ደጅ ናት ማለቱ ሰማያዊውን ንጉሥ ክርስቶስን ለማግኘት በደጇ በድንግል ማርያም ምልጃ በኩል መግባት አለብህ። ደስ ይበላችሁ፣ ቤተ ክርስቲያን ትገባለች። ይሄ ታላቁ ምስጢር ነው። ሌላው ስድስተኛውን ለማሳጠር ያህል አምደ ደመና በሉ እስቲ ድገሙት። የእናቱን ቃል ኪዳን በአምደ ደመና በኩል ገለጠው። እንግዲህ እስካሁን አይተናል። ይሄኛውን ስታዩ ስድስተኛው ምልክት ነው። ለእስራኤል ይላሉ ሊቃውንት ዘጸአት 13:21 ደመና ታዘዘላቸው። ሊቃውንቱ ግን 7 ነው የሚሉት። አስተውሉ። ስንት ደመና? 7 ይላሉ። አንዷ ደመና ከላይ ትዘረጋለች። አንዷ ከስር እንቅፋት እንዳይመታቸው እሾህ እንዳይወጋቸው ትነጠፍላቸዋለች። አንዷ ከቀኝ፣ አንዷ ከግራ፣ አንዷ ከኋላ፣ አንዷ ከፊት። ስንት? 6 አይደል? አንዷ ደግሞ የ3 ቀን መንገድ ትሄድና ተራራውን እየደለደለች አስተካክላ ለታቦተ ጽዮን ማረፊያ ታደርግ ነበር ይላል። እስራኤል ይሄ ደመና የተሰጣቸው ደመና ከፊት መርታ ከኋላ ተከትላ ከቀኝ ከግራ እጅባ የታደረሰቻቸው እስቲ ንገሩኝ። የታደረሰቻቸው ምድረ ርስት ኢየሩሳሌም አስገባቻቸው። ሊቁ አባ ጊዮርጊስ ምን ይላል? እስራኤልን የመራሻቸው ስርጉት ደመና አንቺ ነሽ ይላል። እኛ እስራኤልን አይደለንም። ኧረ መልሱ ባካችሁ። እስራኤል ዘነፍስ ነን፣ ምእመናን ነን። ለእስራኤል ዘስጋ ያቺ ደመና ተሰጣቸው። ከፊት መርታ ከኋላ ተከትላ ከቀኝ ከግራ ደግፋ ምድረ ርስት ኢየሩሳሌም እንዳደረሰቻቸው ከክርስቶስ በቀራንዮ የተሰጠችን አማናዊት ደመና ድንግል ማርያምም እስራኤል ዘነፍስ ምእመናንን በቃል ኪዳኗ በፍቅሯ በጣዕመ ፍቅሯ ከፊት መርታ ከኋላ ተከትላ
ጽላሎተ ረድኤቷን በእኛ ላይ አድርጋ ከግራ ከቀኝ ደግፋ መንግሥተ ሰማያት ታደርሰናለች። ደስ ይበላቸው። ርስታችን ገነት መንግሥተ ሰማያት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ነው። አያችሁ፣ ማርያም ማለት ምን ማለት ነው? መንግሥተ ሰማያት መርታ የምታገባ ነው። ደመና ናታ። ሊቁ አባ ዘመለኮት እንዲህ አለ፣ ውስተ ምድረ ርስታ ብእኒ ማርያም አምደ ደመና። እስቲ አብረን እንበለው። አማርኛው ጮክ ግን ማለት አለብን። መልካ ኪዳነ ምሕረት ይገርማል። ለልብኪ ላይ የፍቅርሽን በሉ እስቲ የፍቅርሽን መና እየመገብሽኝ በእሳታዊ ብርሃን ቃል ኪዳንሽ መንገድ እየመራሽኝ የደመና ምሰሶ የተባልሽ ማርያም ወደ ምድረ ርስት ውስጥ አስገቢኝ። ታስገባን ቃል ኪዳኗ ማርያም እስራኤል ዘነፍስን የምትመራ ናት። ይሄ ነው ቃል ኪዳኗ። እግዚአብሔር እንዲህ አድርጎ ነበረ በብዙ ህብረ መልክ በብዙ ህብረ ትንቢት የእናቱን ቃል ኪዳን የገለጠው። መጨረሻ የገለጠው ሰባተኛ ምሳሌ በጽላቷ ላይ ነበረ። የሙሴ በሉ እስቲ ጽላት አንቺ ነሽ። ጽላት ዘሙሴ ይላታል። ይህም ቃል ኪዳኗ ምልክት ነው። ያቺ የሙሴ ጽላት በጣም ታምራለች። 4 ማዕዘን አላት። 10ቱ ቃላት ተጽፎባታል። በላይዋ የተጻፈውን ቃል የጠበቀ ከአባር ከቸነፈር ከመቅሰፍት ይድን ነበረ። ያቺ ጽላት ድንግል ናት። ያቺ 4 ማዕዘን እንዳላት በ4ቱ ማዕዘን የተነሳ ትውልድ ሰአሊ ለነ ቅድስት ሆይ ምን በይልን፣ ቅድስት ሆይ ምን በይልን፣ ለምኝልን ይላታል። አማናዊ ጽላት ናታ። ያቺ ታምራለች። ድንግልም ባማረ መልኩ የምትመሰል ናት። አቤት ውበቷ አይደል! ስዕልኪ ጽግዊተ ላሂ ዘከመዝት የድም በአለ እፎይ ሴኒ በሰማይ ላይ ገጽኪ ማርያም። ማርያም ስዕልሽ በዓለም ላይ እንዲህ የምታምር እንዲህ የምትዋብ ከሆነች በሰማይ ያለው ውበትሽ እንዴት ያምር! ፀሐይን ለብሳ ተጎናጽፋ ጨረቃን ተጨምታ ወዲህ በርእሳኔ አክሊል ዘአሰርቶ ክልኤቱ ከዋክብት በራሶቿም ላይ እንደ ዕንቁ ፈርጥ ያሉ 12ቱን ከዋክብት ደፍታ ንግሥታችን አለች። ክብር ይግባት ኪዳነ ምሕረት እናታችን። ያቺ ጽላት ታምራለች። ባማረ ነገር የምትመሰል አቤት የድንግል ማርያም ውበቷ! የሰማችሁ ነው። የተገለጸችላቸው እንዴት እድለኞች ናቸው! ገጸ ረድኤትሽን ለማግኘት አለ ዳዊት አሕዛብ አለ በፊትሽ ይማለላሉ። እናትህን አሳየኝ እናትህን አሳየኝ ብሎ የማይለምን ቅዱስ የለም። አቤት ውበቷ! ያቺ 10ቱ ቃላት እንደተጻፈባት ድንግልም ምንድናት? ማኅደረ ቃለ አብ ናት። በጽላቱ ላይ የተጻፈውን ቃል የጠበቀ ሰው ከአባር ከቸነፈር ከመቅሰፍት እንደሚድን ዛሬም በድንግል ማርያም ቃል ኪዳን የታመነው ከዘላለም ሞት ከዘላለም ጥፋት በእግረ አጋንንት ዳግመኛ ከመረገጥ ይተርፋል። ደስ ይበላችሁ። ቃል ኪዳኗ በጽላቱ ላይ ታትሟል። ጽላት ዘሙሴ። ያቺ ያማረች ጽላት ድንግል ናት። ውበቷ የሚያምር በዓመታ የመለምል ከመጽጌ ገነት እንደ ገነት አበባ ለምልማት የምትታይ ወቡ ዓመት ጸድል ከመጽጌ ረዳ እንደ ጽጌ ረዳ ብሬት ሆና የምትታይ ማኑ ይትዛቲ እንተ ትየውስ ከመጎ ሸናይት ከመወር ወብሬት ከመፀሐይ የተባለች ውሁረታትያ በምስጢር አካሄዷ ሁሉ በምስጢር የተሞላ ወላዲተ አምላክ ድንግል ማርያም ናት። ክብር ይግባት። ቃል ኪዳኗ ከኛ ጋር ነው። እንዲህ በብሉይ ሲገለጥ ቆየና ከዛ በፊት ግን ዳዊት ምን አለ? ቃል ኪዳኗን ሲናገር መዝሙር 44 ላይ ወትቀውም ንግሥት በየማንከ አለ። ንግሥቲቱ በምን ትቆማለች? አከተመ። በቃ ንግሥቲቱ በምን ትቆማለች? በቀኝ ወርቀ ዘቦ ግምጃ ደራርባ። አቤት! ንጉሡ ማን ነው? ክርስቶስ አምላካችን ነው። ንግሥቲቱ ማናት? እናቱ ናት። የለበሰችው ወርቅ ምንድን ነው? ሃይማኖት፣ ምግባር፣ ንጽሕና፣ ቅድስና፣ ዘላለማዊ ድንግልና ነው። ልጄ ስሚ አድምጪ፣ ወገንሽን የአባትሽን ቤት እርሺ። ንጉሥ ማንሽን ወዷል? ውበትሽን ወዷል። ምን አገባቸው ሰዎች ኢየሱስ ክርስቶስ ለወደደ ውበት? ምን አይነት ምቀኝነት ነው? ንጉሥ ወደዳት፣ አከተመ። እስመ ፈትወ ንጉሥ ነኪ
እግዚአብሔር ነጸረ ሁሉ ዓለመ ወይ ረከበ ማርያም ዘከማኪ እመ። እግዚአብሔር ዓለምን ሁሉ ተመለከተ፣ ማርያም እንዳንቺ ያለች እናት አላገኘም። አገኘ ወይ? ኪያውሰ ጽጌ ዘእምከርስኪ ተቆስመ ዳዊት አመረኪን ዘይብል ቅድመ ስምዒ ወለቴ ወሪ ዳግመ እስመ ፈትወ ንጉሥነኪ አዳመ። ንጉሥ ያማረውን የተወደደውን ሥጋሽን ለተዋህዶ መርጧልና ልጄ ስሚ አድምጪ ብሎ አባትሽ ዳዊት አስቀድሞ አመልክቷል። ክብር ይግባት። ወደዳት ንጉሡ፣ አከተመ። ከዛ በኋላማ ወለገጽኪ ትመሃለሉ ነዋ። ትውልደ ሴም በለው ያመነው ለመንግሥተ ሰማያት የተመረጠው ትውልደ ካም ትውልደ ያፌት ሁሉ በፊቷ ይማለላል። ዳዊት መሰከረ። አባቷ ለድንግል የሚመሰክሩ ምርጦች ናቸው። ተራማ ሰው አይመሰክርላትም። እሷ ምርጥ ናታ። ዳዊት መሰከረ። እናንተ ግን ክቡራን ናችሁ፣ ደስ ይበላችሁ፣ ክቡራን ናችሁ። ይሄ ስንተኛ ነው? 8ኛ። ዳዊት 9ኛ እንዲህ ብሎ አነሳ መዝሙሩ ላይ እምነ ጽዮን ይብልሰብ። እስቲ ሰው በሉ እስቲ። አይሰማም። ሰው እናታችን ጽዮን ይላል። ሰው እናታችን ጽዮን ይላል አለ። ጽዮን ማለት መጠጊያ ነው። ድንግል ማርያምን ጸወነ ሥጋ ጸወነ ነፍስ ብሎ በምልጃዋ መታመን የሚችለው ሰው ብቻ ነው። ምንድን ነው? ሰው ምን ይላል? እስቲ ወንዶች መልሱ። ሰው ምን ይላል? አረ በስመ አብ። ሰው ምን ይላል? ሰው ምን ይላል? እሺ ሴቶች፣ እናታችን ጽዮን የሚለው ማን ነው? ሴቶች ማን ነው? አቤት ደስ ሲል። ሰው ብቻ ነው ድንግል ማርያምን ጽዮን ማለት የሚችለው። ውሻዎች፣ ከርከሮች፣ አሳማዎች አይሏትም። ሰዎች ናችሁ። ደስ ይበላችሁ። ሰዎች ናችሁ። ሰው ነው ያለው። ሰዎች ነን ኦርቶዶክሳውያን። ይሄን ማሰብ ያስፈልጋል። ከዚህ በኋላ ሲገርመን ቅዱስ ገብርኤል ወረደና 12ኛው ምስክር ይመስለኛል ደስ ብሎት ማርያም አለ እስመ ረከብኪ ሞገሰ በኀበ እግዚአብሔር፣ በእግዚአብሔር ፊት ሞገስን አግኝተሻልና ደስ ይበልሽ አላት። ሞገስን ባለሟልነትን አከተመ። እኛ ምስክርነትን ከገብርኤል ነው የምንወስደው፣ ከዳዊት ነው የምንወስደው፣ ከነቢያት፣ ከሐዋርያት፣ ከሊቃውንት ነው የምንወስደው። ካሉባልተኞች አንወስድም። ማርያም በእግዚአብሔር ፊት ምን አግኝተሻል? እግዚአብሔር ምስሌኪ፣ እግዚአብሔር ካንቺ ጋር ነው አለ። አከተመ። እግዚአብሔር ከእናቱ ጋር ነው። ከእሷ የነሳው ሥጋ እስከ በሌለው ፍጻሜ ተዋህዶ ከመለኮቱ ጋር አንድ አካል አንድ ባህሪ ሆኖ ይኖራል። አለቅ። ይሄ ይገርመናል። በዚህ ባለሟልነቷ ቃና ላይ ተገኘቻ ድንግል ማርያም። ልጄ ምን የላቸው ወይንኪ ያልቦሙ አለች። ድርድር የለም። ውሃው ወደ ምን ተለወጠ? ዛሬም በድንግል ማርያም ምልጃ ባዶ ጋኖች ሁሉ ይሞላሉ። ዛሬ በድንግል ማርያም ምልጃ እንደ ውሃ ጣዕም የለሽ የሆኑ ትዳሮች፣ ኑሮዎች፣ ስራዎች ሁሉ እንደ ወይን የጣፈጡ ይሆናሉ። ደስ ይበላችሁ እመቤታችን። እንጂ ወይን የላቸውም። የሚላችሁን አድርጉ። እግዚአብሔር ምን አለ? ልጄን ስሙት እንዳለ እሷም የሚላችሁን አድርጉ አለች። ቃል ኪዳኗ ፈጣን ነው። አፍጣኒተ ረድኤት ምንድን ናት? አፍጣኒተ ረድኤት። በመጨረሻ ትልቁ ቦታ ላይ ያገኘናት ቀራንዮ ዮሐንስ 19 ምልጃዋ የሚረጋገጥበት የሚታተምበት እናትነቷ ዮሐንስ ነበረ፣ እናቱ ነበረች። እየሰማችኝ ነው? እነኋት ምን አለው? እናት እነሆ ምንሽ አለ። እስቲ አስተውሉ። ሁሉም ተበትኗል። የተገኘው ማን ነው? ቦታው ምን ላይ ነው? መስቀል ስር ቀራንዮ። ድንግል የት እንደምትገኝ ቦታዋን ልነግራችሁ ነው። ከሐዋርያት ደግሞ ጌታ የወደው የነበረው ማንን ነው? አከተመ። ድንግል ማርያም ለተራ አትሰጥም። አየህ፣ ለሚወደው ተማሪው እናት ትሆነው ዘንድ እነኋት እናትህ አለው። ዛሬም ቢወደን ነው የሰጠን። ደስ ይበላችሁ። ቢወደን ነው የሰጠን። እነሆ ልጅሽ አላት። እነሆ ልጅሽ። ዮሐንስን መስለው በቀራንዮ በተመሰለች ቤተ ክርስቲያን የተገኙ ሁሉ ያደራ እናታቸው ያደራ ልጆቿ ናት። ዮሐንስም ይዞ ወደ ቤት ወሰዳት። እኛም ድንግልን ይዘን ቤተ ልቡናችን ውስጥ አስገብተን እናመሰግናታለን። እናታችን ናታ። ክብር ይግባት። ስለዚህ ኦርቶዶክሳውያን ደስ ሊላችሁ የሚገባው
ማርያም ህሪትም እነ መላእክት ወሰብ ተስካረኪ ለእመ ገብረ በተአምኖ ጭኑ በመንግሥተ ሰማይ ምስሌኪ ይነግሳጥ። ከሰውም ከመላእክትም የተመረሽ ድንግል ማርያም መታሰቢያሽን ያደረገ ዝክርሽን የዘከረ ሀጥ ሰው ከአንቺ ጋር በመንግሥተ ሰማያት ይነግሳል አለ። ደስ ይበላችሁ፣ ሊቁ ነው ያለው። ስለዚህ ልጇ በሚያወርሰን በመንግሥተ ሰማያት ድንግል ማርያም በምልጃዋ ታክብረን። የበላይ ሰብ እመቤት አትለየን። እንኳን ለኛ ለቀውስጦስ መልአክ ምልጃዋ የደረሰላት ድንግል ናትና ለመላእክትም ለደቂቀ አዳምም ቢሆን ተስፋ ለመላእክት እህት ለእኛም እመቤት ንግሥታችን ናት። ረድኤቷ በረከቷ አይደርብን። እናታችን ወላዲተ አምላክ በምልጃዋ በቃል ኪዳኗ ትጠብቀን። ወስብሐት ለእግዚአብሔር።